It's on here now. The goalkeeper's beaten, and South Africa have done Gabriel Mataun. Shaker Sport 2010. ሰላም ጤና ይስጥልን እንደምን አላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። ወደ ጉዳዮቻችን እንሄድ። እስኪ የተለያዩ ክለቦችን የሚመለከቱ ግን ደግሞ አሪፍ እና ሊያነጋግሩ የሚችሉ ጉዳዮችን በቻልነው መጠን ሁሉንም ለማካተት አጠር ያሉ ነገሮችን ብናደርግ በጣም ደስ ይለኛል። ከዩናይትድ ብንጀምር ማንቸስተር ዩናይትድ የ15 ዓመቱ ጎረምሳ ከዋናው ቡድን ጋር አብረው ልምምድ መስራት ጀምሯል። በጣም ብዙ የማንቸስተር ዩናይትድ ሰዎች ደጋፊዎች ሊያዩት የሚፈልጉት ነው ይሄ ጄጄ ጋብሪኤል የሚባለው ልጅ እግር ኳስ ይችላል አሉ። በጣም በደንብ ነው የሚችለው። እናም አሞሪም ጠርቶ ያነጋግረዋል፣ ጠርቶ ያሰራዋል፣ እንዲታገስ ያደርገዋል። አሁን በዋናው ቡድን ውስጥ አብሮ ልምምድ እየሰራ ነው። ስለዚህ ለኖሞሃ ሊቨርፑል፣ ለአርሰናል ደግሞ ለታዳጊዎች እድል ይሰጡ የለ ለማክስ ዶማን እድል እንደሰጡት ባየር ሚዩኒክ ቤት 17 ዓመቱ ልጅ እንዳየነው ማን ዩናይትድም ለዚህ ልጅ እድል ሊሰጠው ይገባልም ይችላልም ተብሏል። በደንብ ነው የሚችለው። አዲሱ ሜሲ፣ ሊዮኔል ሜሲ ምናምን እያሉ እየጠሩት ነው ያሉት። ክሊፖቹ ቪዲዮዎቹ የሚገርሙ ናቸው የእውነት ለመናገር ማለት ነው። እና ዋናው ቡድን ላይ የሆነች ወቅት ላይ ገባ ብሎ ነበረ። ከዛ እንደገና ተረጋጋ ተባለ። አሁን ግን በቋሚነት እየጠራው ነው። ለማንቸስተር ዩናይትድ በደንብ ያግዛል ተብሎ ነው የሚጠበቀው። እሺ፣ እዚያው ማንቸስተር ዩናይትድ ላይ ሌላ ከተሰሙት ጉዳዮች መካከል አንደኛው የዲያጎ ሊዮንን በተመለከተ ትናንትና ምሽት የተሰማው ነው እና በማንቸስተር ዩናይትድ ያለው የቆይታ ጊዜ ምናልባትም እስከ ጥር ድረስ ብቻ ሊሆን ይችላል። በጥር የዝውውር መስኮት ለሌሎች ክለቦች በውሰት ሊሰጥ ይችላል ተብሎ እየተገለጸ ነው የሚገኘው። አንድም ጨዋታ አላጫወተውም ሲመጣ ደግሞ ወደነው ነበር አይደለ? የፕሬሲዝን ጨዋታዎችም ላይ ነበረ ግን ያን ያክል አሞሪም እድል አልሰጠውም። እስካሁን ድረስ በሁለት ጨዋታዎች ላይ የማንቸስተር ዩናይትድ እሱም ከ21 ዓመት በታች የሆኑ ሁለት ጨዋታዎች ላይ ተካፍሏል። አጠቃላይ 108 ደቂቃዎችን ነው ሜዳ ላይ ማሳለፍ የቻለው። ነገር ግን ሁኔታው ሲታይ አሁን ከማንቸስተር ዩናይትድ ጋር የሚቆይበት እድል በጣም ጠባብ መሆኑን ተገልጿል። ያው የመሸጥ ሳይሆን በውሰት ለሌሎች ክለቦች የመስጠት ነው። ልክ እንደነ ሃሪ አማስ ለሼፊልድ ዌንስዴይ እንደተሰጠው፣ ቶቢ ኮለር እንደዚሁ ለዌስት ብሮም በውሰት እንደተሰጠው እንደዛ ይሄ ተጫዋችም በውሰት ለሌሎች ክለቦች ይሰጣል ተብሎ እየተጠበቀ ነው። ደግሞ መሆንም አለበት። ምርጥ ነው ይሄ ውሳኔ ከተወሰነ ተብሎ አስተያየት ይሰጣል። አንደኛው ነገር ይሄ ነው። ሌላ ግን የበለጠ በውሰት እንዲሰጥ የሚያስገድደው ጉዳይ የሊዛንድሮ ማርቲኔዝ ወደ ጨዋታ መመለስ የሚችልበት ጊዜ በጣም ቅርብ መሆኑ ነው እና የእሱ ጨዋታ ላይ መመለስ ደግሞ ሌሎች ተጫዋቾችም በሌላ ቦታዎች ላይ እንዲጫወቱ እነ ሉክ ሾው እነሱ በሌላ ቦታዎች ላይ እንዲጫወቱ እድል ይፈጥራል። ስለዚህ ካለ ጨዋታ የሚቀመጥበት ጊዜ የበለጠ ሰፊ ይሆናል ማለት ነው። ካለ ጨዋታ ከተቀመጠ ደግሞ ያው ራሱን የበለጠ ዝግጁ የሚያደርግበት እድል በጣም ጠባብ ስለሚሆን ማንቸስተር ዩናይትድ ይህንን ውሳኔ ይወስናል ተብሎ እየተገለጸ ነው የሚገኘው። ስለዚህ በጥር የዝውውር መስኮት ላይ ዲያጎ ሊዮን ወደ ሌላ ክለብ የሚሄድበት እድል በጣም ሰፊ መሆኑን ማንሳት ይቻላል። ትንሽ ብናየው ደስ ይለኝ ነበር። እኔም ያንን ተመኝቼ ነበረ፣ ግን ያ የሚሆንበት እድል አይደለም ያለው። ሌላ ትላንትና በጣም እስካሁን እስከ ጠዋት ድረስ ብዙ አስተያየት እየተሰጠበት የሚገኘው ሰዎችም የተነጋገሩበት የመሐመድ ሳላ ጉዳይ ነው። አደብሮታል አሉ በጣም እኔ የገረመኝ ለምንድን ነው? አንድ ጨዋታ ነው ገና እና አንድ ጨዋታ ነው ያው ተቀያሪ ወንበር ላይ ሆኖ ጨዋታው የተጀመረው። ግን በዛ ምክንያት ይሁን እንግዲህ ሌሎች ምክንያቶች ኑሩት በትክክል ባይታወቁም እሱም በሶሻል ሚዲያ ላይ
ያለው ከሊቨርፑል ጋራ ትንሽ የተነካኩ ነገሮች ያሉትን ሜንሽን የሚደረግበትን ፓርት አውጥቷል፣ ዲሊት አድርጓል። እና ያ ደግሞ በጣም ብዙ መነጋገር ያረሰ ጉዳይ ፈጠረ። ያንን በምንድነው የተካው? ኦልዌይስ ቢሊቪንግ በሚል ነው የተካው። እና በትዊተርም ገጹ ላይ ያንን ነገር ማስቀመጡ ወደ 65.9 ሚሊዮን ተከታዮች አሉት። እና በዛ ገጹ ላይ ይህንን ነገር ማድረጉ በጣም እያነጋገረ ነው። ሰዎችም ደግሞ አስተያየት እየሰጡበት ነው የሚገኘው። ለምንድን ነው ይህንን መሐመድ ሳላህ ማድረግ የፈለገው? ያው መሐመድ ሳላህ ነው። ስፔሻሊ ደግሞ ከተቀያሪ ወንበር ላይ ጨዋታ እንዲጀምር ከተደረገ በኋላ ይሄ ነገር መደረጉ የበለጠ ትኩረት እንዲሰጠው አድርጓል። እስካሁን ድረስ በሊቨርፑል ጋር ባደረጋቸው ጨዋታዎች 3 ጎሎችን ያስቆጠረው በጣም ጥሩ የሚባል የውድድር ዓመት ጅማሮ አይደለም ያለው። መሐመድ ሳላህ የተሻለ ነገር አያሳይም ከዚህ በኋላ ብሎ ለመናገር አይደለም፣ ግን እሱ ባለው ይሄ የጨዋታ ልምድና ደግሞ ፕሮፌሽናልም ስለሆነ እንደነዚህ አይነት ነገሮችን የሚለውጥበት መንገድ ሌላ ነው እንጂ መሆን ያለበት መቀየሙን ወይም ደግሞ ደስተኛ ለመሆኑን በሶሻል ሚዲያ ላይ ማሳየቱ ልክ አይደለም የሚል ብዙ አስተያየት እየተሰጠ ነው። አንድ ይሄ ነው። ሁለተኛ ደግሞ ድጋፍም አላቸው አርነ ስሎት እሱ ተቀያሪ ወንበር ላይ እንዲሆን ማድረጋቸው ትልቅ ውሳኔ ቢሆንም ግን ልክ ነው ተብሎ ነው። አይልሽ ምንድነው መሰለኝ ሳምሪ ከድጋፉ በፊት አርነ ስሎትም ከማድረጋቸው በፊት ለሊቨርፑል የሚበጅ ተብሎ በብዛት የሚሰጠው አስተያየት ለመሐመድ ሳላህ ከዚህ በላይ እድል እየሰጡ ሊቨርፑልን ከዚህ በላይ የጎዱ መቀጠል የለባቸውም ነው የመጀመሪያው አስተያየት እኮ። ከማንቸስተር ዩናይትድ ሽንፈት በኋላ አብዛኛው አስተያየት እሱ ላይ ነበር የነበረው። እንደገና በዚህም ጨዋታ ላይ ምንም ነገር ማድረግ ሳይችል ቀረ በሚል ነበር ስሙ ሲነሳ የነበረው። ከዛ በኋላ አርነ ስሎት ወሰኑ መሐመድ ሳላህን እስከ 74ኛው ደቂቃ ድረስ በተቀያሪ ወንበር ላይ እንዲቀመጥ አደረጉት እና ሊቨርፑል ደግሞ ተሻለ። ሊቨርፑል 5-1 በሆነ ውጤት አሸነፈ ጨዋታውን። እሱ ከ74ኛው ደቂቃ በኋላ ተቀይሮ ከገባም በኋላ ያን ያህል ኢምፓክት አልነበረውም። ለመሐመድ ሳላህ ምኑ ነው የከበደው የሚለውን ያላቅም፣ ግን የእውነትን አሁን እውነቱን ነው የምንነጋገረው። መሐመድ ሳላህን ረስተን ሁጎ ኤኪቴኬን፣ አሌክሳንደር አይዛክን፣ አርነ ስሎትን፣ ሊቨርፑል ምናምን ረስተን ከእግር ኳስ ጋር ብቻ የተያዘውን ነገር የምናነሳ ከሆነ መሐመድ ሳላህ እስከ በቀደሙ ተቀያሪ ወንበር ላይ እስከተቀመጠበት ጊዜ ድረስ እድል አልተሰጠውም ወይ? እድል ተሰጥቶታል። እድል ሊሰጠው ይገባ ነበር የመጫወት በተሰጠው የመጫወት እድል የአምናውን አይነት መሐመድ ሳላህ ወይም ያለፉትን አይነት የውድድር ዓመታት ላይ የምናየውን አደገኛውን አስፈሪውን ለሊቨርፑል በቃ ፕራውድ የሚሆነውን መሐመድ ሳላህን አይተናል ወይ? አላየንም። በሌላ በኩል ሌሎቹ አዳዲስ የመጡ ተጫዋቾች መካከል ሁጎ ኤኪቴኬ ከመሐመድ ሳላህም በብዙ ቁጥሮች የተሻለ ነው። አሌክሳንደር አይዛክ ያ ነገር የለውም። ግን መሐመድ ሳላህን አስቀምጠው የራሱ ልክ አለመሆን የሌሎቹ ደግሞ መሻል፣ በተለይ ሁጎ ኤኪቴኬ ከዛ ደግሞ እሱን ባስቀመጡበት ጨዋታ ላይ ፎርሙላውን አገኘው መሰለኝ ሰውየው ካስባለ ምን እድል አለው ሊቨርፑል? ምን እድል አለው? ይሄንን ልጅ አንድ ጊዜ አሰልጣኝ ሆዜ ሞሪኒዮ እንትን ሲሰሩ ባርሴሎና ቤት ውስጥ በሚሰሩበት ጊዜ ብራዚላዊው ሮናልዶ ፈረማሉ ለባርሴሎና። ባርሴሎና ቤት እሱ እንደተቀላቀለ በጣም ወሳኝ ጨዋታ አላቸው፣ የዋንጫ ጨዋታ። ግን ከሱ በፊት ባርሴሎና እስከ ዋንጫ ድረስ እንዲጓዝ ያደረገው ሌላ ተጫዋች አለ፣ አርጀንቲናዊ። ከዛ በብራዚላዊ ሮናልዶ ፈረመ ለባርሴሎና። ሰውየው ለዛ ከአትሌቲኮ ማድሪድ ጋር ለሚደረገው በቃ ከተማው ላይ አገሩ ላይ በጣም ለሚወራለት የዋንጫ ጨዋታ እየተዘጋጁ እያለ አሰልጣኙ ያንን ልጅ አስወጡትና ሮናልዶን ቤስት 11 ውስጥ አስገቡት እንጂ አልኳለ። በቃ ምንድን ነው አወሾቅዳ ነው ይሄ ልጅ ነው መግባት ያለበት። ይሄንን መቻወቅ ነው ገና ይሄ እንደዚህ ምናምን ብለን ተናገርናል። ያቺን ነገር የወቅቱ የባርሴሎና ዋና አሰልጣኝ የተናገሩኝን ነገር እስከ አሁኑ እድሜ ድረስ እንደ ስንቅ ነው የሚይዘዋል። ሞሪኒዮ ነው ይሄንን የሚለው። ምንድነው የምትፈልገው አለኛል። የምትፈልገው ተወዳጅ መሆን ነው ወይስ አሸናፊ መሆን ነው የምትፈልገው አለኛል። አሸናፊ መሆን ነው የምፈልገው። አሸናፊ መሆን የምትፈልግ ከሆነ ለተወዳጅነት አትጨነቅ። ጀስት ዊን፣
ጨዋታውን የምናሸንፈው ሮናልዶን አስገብተን ነው። ሮናልዶ እንዲገባ ተደረገ። ሮናልዶ ሃትሪክ ሰራ። ልጁ ምንም አላጎደለም ነበር በዛ ጨዋታ ላይ። የበለጠ የሚያስፈልገውን ነገር ለመወሰን ግን አሰልጣኙ አቅም ነበራቸው። ይህች ህይወት ስንቄናት አለ ሞሪኒዮ። መሐመድ ሳላህን ደስተኛ ማድረግ አይደለም የአርነ ስሎት ስራ፣ ሊቨርፑልን እንዲያሸንፍ ማድረግ ነው። ሊቨርፑልን እንዲያሸንፍ ለማድረግ መሐመድ ሳላህን ሊቨርፑልን እንዲያሸንፍ ለማድረግ ያለ መሐመድ ሳላህም መስራት መወሰን ይጠበቅባቸዋል። ያንን ያደርጋሉ። አይስክሬም ሻጭ አይደሉም ልልሽ ፈልጌ ነው። ቫኒላ ይሆንልህ ወይስ ዱቼ ላቴ ይሆንልህ ምናምን እያለ የሚያስደስትሽ ደግሞ ገና አንድ ጨዋታ መሆኑ ነው። እኔ እንኳን ትንሽ ጥያቄ የፈጠረብኝ በተከታታይ ጨዋታዎች ላይ ያንን አድርገውት ቢሆን አንድ ሁለት ደግሞ መሐመድ ሳላህ በጣም አሪፍ እንቅስቃሴ እያሳየ ቢሆን ቢከፋም ትረዳዋል። ይህንን መከፋት ያለበት ኢኪቲኬ ነው። ያው ኢኪቲኬ አሁን ጥሩ ነገር ስለሆነ ሜዳ ላይ የሚያሳየው ግን ተቀያሪ ወንበር ላይ ሲቀመጥም ደግሞ ያንን በጣም ሲኒየር ስላልሆነ ነው ለሊቨርፑል እንጂ ምንም አይነት የሚያስከፋው እሱ ነው። ምን አጎደልኩ ቢል ሰውዬው ምን ሊመልስለት ነው? ለመሐመድ ሳላህ እኮ ጥያቄ ቢኖረው ጥያቄውን መመለስ ከባድ አይደለም። ለምንድነው ተቀያሪ ወንበር ላይ ያስቀመጣችሁ ቢል መዓት ነገር መዘርዘርና ማስረዳት ይቻላል፣ ማሳየት ይቻላል። ለኢኪቴኬ ግን ምንም የምታሳዩ ነገር የለሽ። ልክ ነው። ስለዚህ አሁን በነገራችን ላይ አሁን ከብሬንትፎርድ ጋራ ነው ሊቨርፑል የሚያደርገው ጨዋታውን። በዛ ጨዋታ ላይ እንደገና አርነ ስሎት የሚከተሉት አሰላለፍ ምን አይነት ነው የሚለውም ደግሞ በጣም የሚጠበቅ ነው። በተለይ ከዚህ አንጻር በነገራችን ላይ እንደው ከተነሳ ይቀር ከማንቸስተር ዩናይትድ ጨዋታ በኋላ ቫንዳይክ ነገር ያነሳዋል። ቫንዳይክ በመልበሻ ቤት ስላደረገው ንግግር ትላንትና ብዙ መረጃዎች ሲወጡ ነበር። አዎ ብሏል። እሱም አረጋግጧል። እሱም ተናግሯል። እና በእሁድ አልነበረ ጨዋታው ሰኞ ዕለት በቃ በመልበሻ ቤት ሁላችንም ተገናኘን። በጣም አሰልጣኞቹ እኮ የሉም። ተጫዋቾቹ ብቻ እና እኔ የሊቨርፑል ተጫዋች በሆንኩበት ጊዜ በሜዳችን ላይ ጨዋታዎችን በብዛት ስንሸነፍ እኔ አላስታውስም እና በጣም በቃ ሁላችንም ጥሩ የሚባል ስሜት ውስጥ አልነበርን፣ አዝነን ነበር ብሎ ነው እሱ አስተያየቱን የሰጠው። ግን ደግሞ ግዴታ የአንድ እንግዲህ አንበል ኃላፊነት ነው ደግሞ እንደዚህ አይነት ነገሮች የተጫዋቾችን ስሜት ወደ ቀደመው ጥሩ ሁኔታ መመለስና ለሚቀጥለው ጨዋታ እንዲዘጋጁ የማድረግ ግዴታ አለበት። ይህን አንድ የተሰጠው ኃላፊነት ነው። ስለዚህ ይህንን ያው ኃላፊነት በመጠቀም በሊቨርፑል ቤት አሁን ክራይሲስ አለ፣ ቀውስ ነው ምናምን የሚል ነገር አይደለም። በቃ የሚቀጥለው ጨዋታ ላይ ምን እናርግ፣ ምን ነገር ይለወጥ እና ወደ ቀደመው በቃ ሀያልነትና ጥሩ እንቅስቃሴ ወደምናደርግበት እንዴት እንመለስ የሚለው ላይ ነው የተነጋገርነው። በዛ ላይ ደግሞ ገና የጥቅምት ወር ላይ ነው ያለ ነው። ነገሮች ሊለወጡ ሊሻሻሉ የሚችሉበት እድል በጣም ብዙ ነው። ስለዚህ ይህንን የበለጠ ትኩረት በመስጠት እያንዳንዳችን ተጫዋቾች በግልም እንደገና ተጫዋቾች ደግሞ በጋራም ሰፊ የሚባል ውይይት እንዳደረጉና ከዛ በሚቀጥለው ጨዋታ ላይ ራሳችንን ማሳየት አለብን። በቃ ይበቃል ይሄ ነገር የሚለው ላይ ራስኖት የሰጠው ጉዳይ እሱ የክራይሲስ ሚቲንግ አይደለም ማለት ሊቨርፑል ባለፉት 4 ጨዋታዎች ስለተሸነፈ ችግር ውስጥ ነን ያለነውና ከችግር ውስጥ እንዴት እንውጣ በሚለው አይደለም። በቃ ያቺን የሊቨርፑልንና የዩናይትድን ጨዋታ ብቻ መሰረት ያደረገ ነው ውይይታችን። እንዴት እንሻሻል፣ እንዴት እናድርግ የሚልና ገንቢ ነበር ነው የሚል። እንደውም ምርጥ ንግግር ያደረኩበት ቀን ነው ይላል ለተጫዋቾቹ። ያረድቷል ያልረዳም ወይ በቻምፒዮንስ ሊግ ውድድር ላይ አላቅም፣ ግን በጣም 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 ጥሩ ቆይታ ነበረን። አሰልጣኞቹ ባለበት እና አሰልጣኞቹ በሌለበት ለብቻችን ተነጋግረናል የሚል ነው የተነሳው ነገር። አርሰናልን በተመለከተስ ምን አዲስ ነገር? ያው አርሰናልን በተመለከተ አንድ ኦዲጋርድ የሰጠውን አስተያየት ሳይ ነበረ። በጣም የሚያሳዝን ነው። ምክንያቱም ያያል ስል እዛ የአርሰናል ተጫዋቾች ጨዋታ ላይ እንዴት ፓርቲሲፔት እያደረጉ እንደሆነ የዛ አንድ አካል መሆን ይፈልጋል። እና ግን በጣም በቃ ከፍቶኛል፣ እድለኛ አይደለሁም ማለት ግን ቶሎ ነገሮችን ለማሻሻል እና ደግሞ ከጉዳት ካለበትም ሁኔታ ደግሞ ቶሎ ለመመለስ ያው ጥረት ያደርጋሉ ተጫዋቾች። እዚህ ላይ የራሳቸው የሆነ ትልቅ አስተዋጽኦ ማድረግ አለበት። መጎዳት አንድ ነገር ነው፣ ከዛ ሕክምናን መከታተል አንድ ነገር ነው። ራስን ደግሞ ቶሎ
ወደ ብቃት ለመመለስ ደግሞ የሚደረግ ጥረት በተጫዋቾች በኩል የሚጠበቅ ነው ተብሎ ይነገራል። ተጎድቻለሁ ብሎ ዝም ብሎ ሕክምና እየተከታተሉ መቀመጥ ብቻ አይደለም የሚጠበቀው ከተጫዋቾችና የራሴን ያው ጥረት አድርጌ ቶሎ ወደ ሜዳ ለመመለስ እፈልጋለሁ የሚል አስተያየቱን እንደዚሁ የሰጠበትን አይቻለሁ። ግን የምትረዳው ነገር ነው በዚህ የቡድን ስብስብ ውስጥ አምበል ሆኖ እንዲህ አይነት ምስክርነት ለአርሰናል እየተሰጠ የዛ አንድ አካል የመሆን ትልቅ ፍላጎት ይኖረዋል። ግን ያ ስላልተሳካ በጣም ተከፍቻለሁ የሚል አንድ አስተያየት እንደዚሁ ሲሰጥ ሰምቻለሁ። ግን አንዱ የአርሰናል ተጫዋቾች የዘንድሮ ጥሩ ነገራቸው እሱ ይመስለኛል። አሁን አንቺ ያልሽው ተጫዋቾች ቶሎ ብሎ ሪከቨር አድርገው ከሕክምናቸው ድነው ቶሎ ወደ ጨዋታ ለመመለስ የራሳቸውም ደግሞ የሚባሉትን ነገር ማድረግ እና ዲሲፕሊን እንደሆነው ሂደቱን መጨረስ መቻል ይኖርባቸዋል ምናምን ብለሽ መከርሻቸው። እሱ ላይ የሚጨምረው ነገር ለምሳሌ ሳካን ታስታውሻለሽ? ተጎዳ፣ ዳነ፣ ከዛ ተሰጠው የተወሰነ ደቂቃ ድገሙኝ አለ። ልረፍ አይደለም ያ ድገመኝ አለኝ አለ። ሳካን በዚህ ጨዋታ ላይ የማስገባው በድጋሚ መጫወት በጣም አጥብቆ ስለጠየቀ ነው። በዚህ ጨዋታ ላይ መጫወቱ የተለየ ትርጉም ስላለው ሳይሆን ወደ ፎርም ያመጣኛል፣ ሞር ጌም ታይም ባለኝ ቁጥር የበለጠ የተሻለ ተጫዋች ለመሆን ያግዘኛል ብሎ ወተወተኝ አለ። አሁን አርሰናል ላይ ያሉ ተጫዋቾች እንደዚህ ያለ ስሜት አላቸው። ሁሉም ሬዲ ናቸው ለጨዋታ፣ የሚሰጣቸውን እድል አያባክኑም። አሁን ለምሳሌ ስኬሊን አይተሽ ከሆነ ስኬሊ ትንሽ ዱልድም ማለት ነበረበት እኮ እንደ ሰው ይለማመዳል እንጂ አይጫወትም አይደለም ካላፊዮሪ ስላለ፣ ግን ስል ሆኖ ነው የጠበቀው። መዶልድም ነበረበት። አይ ተጫውቶ እኮ ስለማያውቅ ነው ምናምን የሚል አስተያየት ምናምን የሚያሰጥ ነገር ነበር ማሳየት የነበረበት። ግን አይተሹ ከሆነ ገባ፣ በጨዋታው ላይ አሲስት አረገ፣ መስራት ያለበትን ነገር በሙሉ ሰራ። እንደዚህ የመጫወት እድል ብዙ የማይሳጣቸው ግን ደግሞ ስል ሆነው ሹል ሆነው የሚጠብቁ ተጫዋቾች አሉት። ስለዚህ ተጫዋቾቹም ፓርት ኦፍ ምንድነው ይባላል የታሪኩ አካል መሆን ይፈልጋሉ። በቃ አርሰናል የተለየ ታሪክ ለመስራት እየለፋ ነው። በዚህ አርሰናል በሚለፋው ልፋት ውስጥ ደግሞ የራሳቸውን ድርሻ የራሳቸውን ሚና መወጣት የሚፈልጉ ሰዎች መኖራቸውን የሚያሳይ ይመስለኛል። እና እድለኛ አይደለሁም ነው የሚለው። እድለኛ አይደለም ተደጋገመብኝ ነው። ደግሞ ተደጋገመበት ሁለት ጊዜ። አሁን ዘንድሮ ራሱ 3 ነው ጨዋታ እንኳን ፈርስታፉን እንኳን መጨረስ አይችል አይቀርም። በጣም ልክ ነው። በዛ ላይ ደግሞ እዚሁ ጋር ዴቪድ ራያንድ የሰጠው አስተያየት ይሄ የተጫዋቾች ፍላጎት የተጫዋቾች ስብስብን በተመለከተ አንድም የሚቀልር ተጫዋች የለም ብሎ ሲናገር ሰምቸዋል። አሁን ያልኩሽ እሱ ነው እኮ ከዛ ጋር አብሮ ስለመጣልኝ ነው ትዝ ያለኝ። ምንም የሚቀልር ተጫዋች የለም። ምክንያቱም ያችን ቀልድ ካሳየ በኋላ ኢሚዲየትሊ ሌላ ውሳኔ እንደሚወሰን ያውቃል። ሌላ ዝግጁ ሆኖ የሚጠብቅ ተጫዋች አለ። ስለዚህ ያችን እድል ማጣት ስለማይፈልጉ የአርሰናል ቤት ያሉት ተጫዋቾች አሁን ሁሉም በጣም የተለየ ነገር ለማሳየት ብቁ ሆኖ ለመገኘት የሚችሉትን ነገር በሙሉ እያደረጉ ነው እና ይሄ ደግሞ የበለጠ የመነሳሳትና ጥሩ ሁኔታ ውስጥ የመገኘት እድሎችን ፈጥሯል ብሎ ይናገራል። ስታሰፊ እና ጠንካራ ስኳር ሲኖርሽ ለአሰልጣኙ ይዞ የሚመጣው አንዱ በጎ ነገር ይሄ ነው። በነገራችን ላይ ዴቪድ ራያ ልክ አለመሆን ሲጀምር ከፓሪዝ አባላ ጋር እንደሚገባ ያውቀዋል። ስለዚህ ልክ ላለመሆን ብዙ ምክንያት አለው ማለት ነው። ወዲያው ነው የመሰለፍ እድሉን የሚያጣው። ያኛው ተጫዋች ደግሞ የመሰለፍ እድሉን ካገኘ አሳልፎ በቀላሉ አይሰጠውም። ገብቶሻል? እኔ እንደውም በተወሰነ ደረጃ ያለችኝ ስሜት ሞስኩዌራ በጣም አሪፍ ሆኖ ነበረ። ሳሊባ ትንሽ የሰጋ ይመስለኛል እኮ እኔ ገባሽ? ኢምፕረስ ካደረገ ሳሊባ አርቴታን ሞስኩዌራ አርቴታን ኮስችን ማድረግ ትጀምሪያለሽ። አሁን ለዚህ ልጅ እድል ብሰጠው፣ ለዚህ ልጅ እንደዚህ ባረገው ወደሚል ነገር ትመጫለሽ። ስለዚህ አሁን አርቴታ እንደዚህ ያሉትን ጣዕሞች እንዳይለምድ ማድረግ አለባቸው ቤስት 11ዎቹ ማለት ነው። ገባሽ? እነዛ ሰብስፈው ነው የሚጠበቁት። አንድ ቀን ወይ በመጎዳት ወይ በመቀጣት ወይ በታክቲክ ምክንያት እድል እንደሚመጣ እድል የመጣ ቀን እንዳይባክል ለማድረግ ደግሞ መስራት ያለባቸውን ነገር በሙሉ ይሰራሉ፣ ይዘጋጃሉ። ስለዚህ ሁሉም የተዘጋጁለት ከሆነ አርቴታ በጣም አሪፍ እድል ላይ ነው የሚወድቀው ማለት ለአርቴታ በጣም አሪፍ ምንም ጥያቄ የለውም። እሺ እነዚህን ጉዳዮች ካነሳን የዛሬ ዝግጅታችንን እዚህ ላይ እናበቃለን።
በጣም አድርገን እናመሰግናለን። አድማጮቻችን አብረውን ቆይተው ፕሮግራማችንን ስለተከታተሉ ኢትዮጵያ ለዘላለም ትኖር። It's on here now. The goalkeeper's beaten and South Africa have done. Shaker Sport 2010